ገማ ይባላል ያኛ ይሄ ነው ገማ የሚለው ያኛው ማለት ነው ያ ለብቻ አተዋለ አይዞር አዎ ይሄኛው ምን ይባላል ይሄ ውታ ይባላል አውታ ይኖ አምቾ ሲከከል አምቾ ቀስላ ይባላል ይሄ ገማ ይባላል ገማ ለምንድን ነው የሚያገለግለው በቃ እንትና ሶስቱ መቀላቀል አለበት ያኛው አሁን እንደዚህ ያረክሽና ይሄንን ከዛ ይተፋቀው አንድ ላይ ይጨመራል ይሄ ግን ለተፋቀው ቅመም ነው ያላችሁ ነበር ቅድም እንትን አላልኩት ገማ ይሄ ገማ ይባላል ይሄ ከሌለ ቆጮ አይሆንም ማለት ነው ያኛው ይገርም ነው ቆጮ የሚያረገው ይሄኛው ነው ቆጮ ልክ እንደርሾ የሚያገለግል ማለት ነው በርሾ ያፈላዋል ማለት ያፈላዋል ግን እኔ ገረመኝ ማለት ነው ራሱ ይሄ ኮባ ሁሉን ነገር ይዞ ነው የሚወጣው እርሾውንም ሁሉንም ነገር እና ውስጡማ ዘባ ይባላል ያለው ደረቁ እንግዲህ እንደሰማችሁ ሁሉንም ነገር ነግረውኛል ቡላውን ብቻ እዚህ ጋር ያሳይኝ አንዴ እሺ ቡላውን አንዴ ያሳይኝ ማሚዬ አሳይኝ የሚሆነው አሁን ደግሞ ቡላ ጨማቂ ነው አልሽው አይ ለማየት ነው እኔ ለራሴ ለማየት ይሄ ነው ቡላ የሚሆነው አዎ ይሄ ተጨምቆ ይሄው የኔ አሁን ነው ፎቶ የሚገባ እሺ እናቴ አመሰግናለሁ ማሚዬ በቃ በኋላ ደግሞ እመጣለሁ እሺ እንደዚህ ይፋቃል እሺ ኋላ እንደገና ይነጠፋል እሺ ያቡን ተነጥፎ እንደገና የተነጥፎ እንደገና ይሄ ተነቅሎ ይደባሻል አሃ ይሄኛው ነው የሚፋቀው አዎ ይሄውልሽ ተነገ ወዲያ ነው እኮ ይሄ የሚፋቀው የዛን ቀን ታረጊያለሽ ሴቶቹን ሲፍቁ ያም ሲደበሹ ታያለሽ እሺ ይሄ ታዲያ እናንተ እንደዚህ የምትልጡት ለምንድን ነው ይሄ ይነጠፋል ይኸውልሽ ይሄ ይነጠፋል ለንጣፍ ነው እንደዚህ የሚቆራርጡት አዎ እንደገና ይሄ ተነጥፎ ያ ተሰባብሮ ይኸውልሽ ይሄ እንደዚህ ይጠበቃል እንደገና ይሄ አየሽው እንደዚህ ይደረጋል ይሄ እንደዚህ ወይ ጉድ እንደዚህ ያ ሌላ ነው ይሄ ሌላ ነው ይሄ ያ ጎመን ይመጣበታል ይሄ አሃ የሚጠቀለለው በሱ ነው የሚታሰረው አዎ እሺ በቃ እኔም እፍቃለሁ እንግዲህ ተሽያለሽ ታሳይኝና እሞክራለሁ እስቲ ታየሽው አልችልም እንዲህ ነው እኮ እንዲህ ተብለሽ እንዲህ ተጠቅልላለሽ አያለው ግን እሞክራለሁም ደግሞ እንጨቱ ላይ እንዲህ ነው የሚፋቀው ይኸውልሽ እንጨቱ አዎ እኛ አብዛኞቻችን አሁን አናቀም ቆጮውን ነው እንጂ የምናቀው ሂደቱ እንዴት እንደሚሰራ ስለማናቀው ይኸውልሽ እንደገና በሁለት ወር ይሄ ሁሉ ታወጪዋለሽ እየተፋቀው በሁለት ወር ነው የሚወጣው አዎ አውጥተሽ እንደገና ገማው አንጥተሽ ታሰባለሽ አስብተሽ እንደገናማ ይረገጣል ተረግጦም ይወጣል በዛ ቀረጣት ያንቆላ እንዲያክሽ ንጅን እሺ በቃ አይት ነሽታሽ ምንድን ይሄ ደግሞ የሆነ ነገር ተደርጎለት ጎመን መግዣ ማሰሪያው ነው አይደለ ጎመን መግዣ ምንድን ነው እንደገና ይበስላል ይሄ ቅጥቅጥ አድርጎ ይበስላል አምቹ ይሄ ነው እንዴ አይደለም አምቹ እዚህ ነው የሚነቀል ይሄ ኮባው ነው እኮ ታዲያ ይሄ ምንድነው የሚደረገው አሁን ያስቀመጠችው እኔ ከዛ ይቆረጣል ከዛ ከስር ይጎዳል አሃ ከስር ደግሞ አምቹ ይደረግለታል ከአምቹ ተቀላቅሎ ጎመን መግዣ ነው እሺ ይወቀጣል እንደዚህማ አይሆንም ዞሮ እያንዳንዱ ነገር በቃ ታስተምሩኛለች ከዛው በታች መጣች ትፍቃለች
ከዛ በአመት እየመጣው እንግዲህ ፍቃድ አሚን ግን ያው ሁሉም እኮ ይተመሳሳይ እኮ ነው አሁን እንጀራው የሚመጣበት ሀገር ተለፍቶ ነው ያ እንጀራ እንደዚህ ይሰራል አቲው ያኛውም እኮ ብዙ ድካም አለው ነው ያውቃለሁ አሁን የእንጀራው ቆጮ ይብሳል ብለሽ ነው ቆጮ ይብሳል እንግዲህ እኔ ቆጮን ስለማላቀው ስለ ቆጮ ብዙ መናገር ቆጮ ይብሳል አልችልም ያለሽ እንደገና ስንት ነገር ታረጊዋለሽ ስንት ነገር ከዚህ ቀጥሎ ደግሞ ወንዶቹ ጠዋት 12 ሰዓት ጀምሮ እየሰሩትን ያሉትን አሳያቸዋለሁ ማለት ለሴቶቹ የሚፍቁትን የሚያዘጋጁት ወንዶቹ ናቸው በዛውም ደግሞ አንዳንድ ስማቸውን እጠይቃቸው እሺ እንዴት አደርክ እግዚአብሔር ይመስገን ደህና ነህ ምን እየሰራህ ነው እየሰራህ ነው አዎ ስራ እየሰራሁ ምንድነው የሚባለው ስራ እንሰት ከሱ ነው የሚወጣው ሊፋቅ ነው እንሰት ሊፋቅ ነው ተፍቆ ምን ይሆናል ቆጮ ከዚህ ነው የሚወጣው እናንተ ናችሁ የምትፈቁት አይደለም እናቶቻችን ኦኬ በጧት ነው የጀመራችሁት በጧት ነው የሚሰራው ስለዚህ ዛሬ እኔም እናቶች ከሆኑ እኔም መፋቅ እችላለሁ አዎ ግድ ነው እናስለምዳለን ስራም ሁሉም ሰው ሊሰራ እንፈልጋለን እሺ ደስ ይለኛል አውታ ወይ አምቹ ከነስሩ ተነቅሎ ከዛ የማጽዳት ስራ እየተሰራ ነው ማለት ነው ልክ እንደዚህ ስሩን የመቁረጥ ሂደት ሁለተኛ አፍጥኑት እንጂ ሁለተኛው ደግሞ በዚህ መንገድ ነው ያኛው በየሙቲን ገማ ይባላል ያኛው ይሄ ነው ገማ የሚለው ያኛው ማለት ነው ያ ለብቻው አተዋለ አይዞህ ይሄኛው ምን ይባላል ይሄ አውታ ይባላል አውታ አምቾ ሰላም እንደምንሰነበታችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ለየት ባለ መጥቻለሁ ወደ እናንተ። የጠንካራ እናቶችን ውሎ ላሳያችሁ ነው፣ አብሬያችሁ ነው ሙሉ። ከዛ በፊት ግን የሚታይ ባክግራውንድ እንዴት ነው ያምራል? እኔ በጣም ወድጄዋለሁ፣ እጅግ በጣም ያምራል። ከማማረም ባሻገር ደግሞ ለምግብነትም የሚውል ነው። ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ኮባ ወይም ደግሞ በዚህ ጋር አጣራር እንሰት የሚሉት ነው። ይህ እንሰት እንግዲህ እናቶች እንደነገሩ ጠይቄ እንደተረዳሁት ማለት ነው ለምግብነት ለማዋል 15 አመት እንደሚጨርስ ነግረውኛል። ከዛ በተጨማሪ ደግሞ ሁሉንም ነገር አብሬያቸው ውዬ ዛሬ የሚፋቅበት ቀን ነው። ሁሉንም ነገር አብሬያቸው ውልና ማሳያቸው ይሆናል። እጅግ አድካሚና ከባድ እንደሚሆን አልጠራጠርም። እኔ ለመጀመሪያ ጊዜ ነው ይሄን ነገር የማየው። በተጨማሪ ደግሞ እናንተም እንደኔ ማታቁ አብዛኞቻችሁ ትኖራላችሁ ብዬ ስላሰብኩ ነው። ተከተሉ። በነገራችን ላይ ያለውት ቡታጅራ ነው። ቡታጅራ ሆኖ ከከተማው ትንሽ ወጣ ይላል። ሰገነት የሚባል አካባቢ ነው። እጅግ በጣም ነው የሚያምረው። አረንጓዴ ነው። እውነትም እንደ ስሙ ሰገነት ነው። ትንሽ ብቻ ብርድ አለ፣ ግን የተወሰነ ነው፣ ብዙ አይከብድም። ያው የመስቀልም ቀርጬላችሁ ነበረ፣ ኔትወርክ ስላልነበር አልለቀኩትም። ቀጣይ ግን አካባቢውንና የመስቀል አንድ ነገር ለቅላችኋለሁ። ዛሬ ያው እናቶች እንሰት የሚፍቁበት ቀን ነው፣ ተሰባስበዋል። በነገራችን ላይ ዛሬ የሚፋቅበት ቀን ይሁን እንጂ ይሄ ስራው የጀመረው ከ3 ቀን በፊት ነው። የመጀመሪያ ቀን ቅጠሉ ተቆረጠ፣ ከዛ ተዘጋጀ፣ ጉድጓድ ተማሰ። በሁለተኛው ቀን ደግሞ የተቆረጠውን ቅጠል ጉድጓዱ ላይ አነጠፉት። ዛሬ ደግሞ እንግዲህ ይሄው ለመፋቅ መጥተዋል ማለት ነው።
አትችልም ብለው እየሳቁብኝ ነበር እንደተመለከታችሁት። እኔ ግን እጅ አልሰጥም ብዬ ያው ሞክሬ ያለው በስሱ እውነት ለመናገር ለመስራት ሳይሆን ያው ለመሞከር ነው። ምክንያቱም እኔ ችሎታውም ስለሌለኝ በደንብም እየፋኩት አልነበረ መሰለኝ። እንግዲህ ያው በትንሹ ሞክሬ ያለው ማለት ነው። እነሱ ግን በጣም ከባድ ነው እውነት። እናትነት በራ ትልቅ ኃላፊነት ነው። በተጨማሪ ደግሞ ይሄ የሚሰሩት ስራ በጣም ከባድ ነው። ማርያምን ልጅ ማሳደግ ቤት ማኔጅ ማድረግ እሱ እንዳለ ሆኖ ይሄ ተጨማሪ ደግሞ ራሳቸው እናቶች ናቸው የሚፍቁት ወጣቶችም አይደሉም እና በጣም ነው ያሳዘኑኝ። በነገራችን ላይ ሁሉም እናቶች ዋጋ ይከፍላሉ ለልጆቻቸው ለቤታቸው ነገር ለተሻለ ለማድረግ ሁሉም እናቶች ዋጋ ይከፍላሉ። እናቶችም ከምንም ከየትም አይወዳደሩም። ነገር ግን እዚህ አካባቢ ያሉ እናቶች እውነት ይለያሉ። በጣም ከባድ ስራ ነው የሚሰሩትና በዚሁ አጋጣሚ እዚህ አካባቢ የተወለዳችሁ ልጆች ለእናታችሁ ምን አድርጋችኋል? እስኪ አስቡ። ማለት ከፈጣሪ በታች የከፈሉላችሁን ዋጋ አውቃችኋል ወይ? እናንተስ ብድራችሁን ለእናቶቻችሁ መልሳችኋል ወይ ለማለት ፈልጌ ነው። ያው እንግዲህ በቃ አሁን ቡና እንጠጣ ተብሎ የቡና ሰዓት ደርሷል። ቡና ስንጠጣ ያለውን ደግሞ ማሳያችሁ ይሆናል። ይሄው ያኖረኝ ፍቅሯ ነው ንሱ ጎጆ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማቶ ነው የጇን ክሳቱ ውበቷ ስስተማው ካንጀቷ ሁሉ ለልጅ ማለቷ የተዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደንቀሽ ታይልኝ ሁሌ ሁሌ ይሄው ያኖረኝ ፍቅሯ ነው ንሱ ጎጆ አለፍኪ ተሶዶ ይለውሻል ወጅባህልኛ በለቃቲ ሞሊ በሩመው ይደንቅ ሲራኛ ታነኛ ዛኘሊ ማጣሂ በዛካቻ ማሌ አርዴ ተቂበለው ባሶዶ ባለም ጎይ ዘማሌ 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 እየገሰብ ዘማሌ 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 ገየትም የሻሌ ዘማሌ ዘማሌ አቦዲ ትመርቅ ዘማሌ ዘማሌ ምርቃት ኪሰላው ዘማሌ ዘማሌ እጥፍት በልቦ ዘማሌ ዘማሌ ጌዲ ኬሪቦላው ዘማሌ ተነሳሁ በሻገር ኬሪያስ ላይ ኬራገር በከረቡ ቢብሌ መላ ደረስኩለት አሰብሴላላ ወዮ መላ እኔ ራሱ ልጨፍር ልመጣ ነው አሁን። ታሳይኛላችሁ። ጨፋሪ ሊመጣ ነው።
ውሌ እስካሁን የተከታተላችሁትን ይመስላል። እንግዲህ ከብዙ በጥቂቱ ለማሳየት ሞክሬያለሁ። እኔ እዚህ ጋር ላብቃ እንጂ እነሱ ያው ዛሬ ቢጨርሱም ቀጣይ ስራ እንዳለው ነግረውኛል። ከወር በኋላ ከ2 ወር በኋላ እንደዚህ እያለ ይቀጥላል፣ ብዙ ስራ አለው ብለውኛል። እንግዲህ እዚህ ስራ ላይ ያየሁት ነገር ቢኖር ፍቅርን፣ አንድነትን፣ ህብረትን ተመልክቻለሁ። ማለት ሴቶቹ ጠዋት ላይ የነበረው ግማሾቹ ለሚፈቁ ምግብ እያዘጋጁ ነበረ፣ ግማሾቹ ደግሞ እንደተመለከታችሁት እየፋቁ። እንግዲህ ሌላ ምንም ማለት አልችልም። እድሜና ጤና ይስጣችሁ እናቶቼ። ነረበ ከንፈራይ ሸኮላታ ታንፎናን ገባረም ሰርቸምናታው ሸገርሽ ሰርቸም አቦ ጉራጌ ቀስላ ይባላል። ይሄ ገማ ይባላል። ገማ ለምንድን ነው የሚያገለግለው? በቃ እንትን ነው ሶስቱ መቀላቀል አለበት። ያኛው አሁን እንደዚህ ያረክሽውና ይሄንን ከዛ የተፋቀው አንድ ላይ ይጨመራል። ይሄ ግን ለተፋቀው ቅመም ነው እያላችሁ ነበር። ቅድም እንትን አላልኩትም፣ ሪከርድ ስላላረኩትም። ገማ ይሄ ገማ ይባላል። ይሄ ገማ ይባላል። ይሄ ከሌለ ቆጮ አይሆንም ማለት ነው። ያኛው ይገርም ነው። ቆጮ የሚያረገው ይሄኛው ነው። ቆጮ ልክ እንደ እርሾ የሚያገለግል ማለት ነው። ጤፍ በርሾ ያፈላዋል ማለት ነው። ያፈላዋል። ግን እኔ የገረመኝ ማለት ነው ራሱ ይሄ ኮባ ሁሉን ነገር ይዞ ነው የሚወጣው። እርሾውንም ሁሉንም ነገር እና ውስጡማ ዘባ ይባላል። ያለው ደረቁ ማለት ነው። ደረቁ እንግዲህ እንደሰማችሁ ሁሉንም ነገር ነግረውኛል። ቡላውን ብቻ እዚህ ጋር ያሳይኝ አንዴ። እሺ ቡላውን አንዴ ያሳይኝ ማሚዬ፣ አሳይኝ የሚሆነው አሁን ደግሞ ቡላ ጭማቂ ነው አልሽው? አይ ለማየት ነው፣ እኔ ለራሴ ለማየት። ይሄ ነው ቡላ የሚሆነው። አዎ ይሄ ተጨምቆ ይሄው የኔ አሁን ነው ፎቶ የሚገባው። እሺ እናቴ አመሰግናለሁ ማሚዬ። በቃ በኋላ ደግሞ እመጣለሁ።